እኔ እንግዲህ ይሄ ሁሉ ታሪክ መውለዱን ራሱ አላውቅም አልኩሽ። እኔ መጽሐፍ ይገባኝ ማሬ በምን ሰዓት ሄዶ ወለደ? እየሰራችሁ አንዳንዱ ነገራችሁ በምን ሰዓቱ ሄዶ አስረገዘ? እኔ ፈጣሪ ምድርና ሰማይ ጨለማ የዘረጋ አምላክ ይፍረድ። እኔ አላውቅም አልኩሽ። ምን ሰዓት ወጥቶ ከእሷ ጋር ፍቅር ጀምሮ ተገናኝቷት አርግዛ ወልዳ እኔ ይሄን ሁሉ ታሪክ አላውቅም። በቃ ቤት አለኝ፣ ፍቅር አለኝ፣ በቃ አብሬ ልኖር ነው፣ ሱቅ እንከፍታለን፣ ብዙ ህይወት፣ ብዙ ተስፋ። እኔ ቤተሰቦች መቼ ነው አግብታ ልጃችን የምናየው ነው የሚሉኝ ቤተሰቤ ማለት ነው። እኔ ቤተሰቤ የሚለኝ ያንን ነው። ለእሱ 9,000 ብር ራሱ ድራም ከፍዬ አይዲያ ሰራሁት ማለት ነው። እመቤቴ ለዛ ነው በቃ ለምን ህይወት አለኝ፣ እኖራለሁ፣ ልጄንም አግዛታለሁ፣ ዱባይ ላይ የፈለገኝ ስራ እሰራለሁ ማለት ነው። ኢቭን ማለት ነው ኢትዮጵያ ያለኝን ብር ራሱ አብቻለሁ ለሱ ማለት ነው። ለሱ ስራ ለመጀመር ማለት ነው። ያለኝን ራቁቴን አስቀርቶኝ የሄደው ማለት ነው። እኔ ህዝብ እንዲፈርድልኝ አንቺም እንድትፈርድልኝ ነው ፈልገው ሀቢባ። እሱ አሁን ባሌ ጨዋን ያለችው ከኋላ መጣ። ኢቭን ማለት ነው ሀቢባ የተላክ ወረቀት ሲያሰሩ እነሱ እሱ አሁን ባሌ ነው የሰማና ባሌ ነው ያለችውን ማለት ነው ሀቢባ። ኢቭን ማለት ነው አንቺ አሁን እዚህ እያለ መጀመሪያ ኢትዮጵያ ጋብቻ ሲኖርሽ ነው አይደለ? ወረቀት ሲኖርሽ ነው አይደለ? ያንን ጋብቻ የምታመቸው እሱ እዚህ ሆኖ እንዴት ወረቀት የጋብቻ ወረቀት አሰራ? እንዴት እስቲ እዚህ ያለው ኤምባሲ ሄደው ተፈራርመው ቢሆን እስከ እሷ ጋር ወረቀቱን ቼክ አድርጊ፣ ልክልሻለሁ። እንደፈለግሽ በፈለግሽ መንገድ አድርገሽ ቼክ አድርጊ ሀቢባ። ይሄማ ትልቅ ወንጀል ነው። ፎርጅት የተደረገ ወረቀት አሰርቶ ሀቢባ እልክልሻለሁ፣ አለኝ እልክልሻለሁ። ቼክ አስደርጊና ድረሽበት ሀቢባ። በዚህ ልክ እኔ ሴት ልጅ ሆኜ አምኜው እናት እያለሁ እህት እያለሁ ይሄ ከአንዴ ሁለቴ አስወርጄ ሶስተኛ አስወርጅ ብሎ በዛ ላይ እንደዛ ብሎ እንደዚህ አስጠያፊ ስድቦችን ሲሰድበኝ እሷ የላይፏ አጀንዳ አድርጋል። ኮመንቴ ላይ ሰው ከጻፈ ማለት ነው ምላሷን ታውቂያታለሽ። እኔ በህይወቴ ሰው መሳደብ አልችልም። ወይ መመታት ወይ መምታት ነው በቃ፣ ወይ መመታት ወይ መምታት ነው በቃ እንጂ እኔ እንዲህ ብዬ ስድብ እንኳን የብልግና ስድብ አንድ ነገር ተሳድቤ አላውቅም ሀቢባ። ከዛ ብሬ እንክታርጉ የበላኝንም ብር ይመልስ በቃ። እኔ ህዝብ ይዳኘኝ። እኔ የትም ምገባበት የለኝም በቃ ምንም የለኝም። በቤቴን አሁን እዚህ ዱባይ ለመውለድ አስቢ፣ ወረቀት የለኝም። ወረቀት አለኝ እኔ ግን የጋብቻ ወረቀት ያስፈልጋል። አስቢ አንቺ ማለት ነው ለመውለድ ራሱ ማለት ነው በጣም ብዙ ነገር በጣም ብዙ ፕሮሰስ ያስፈልገዋል። ታውቂዋለሽ፣ አልነግርሽም በሰው ሀገር ሆነሽ ማለት ነው። ይሄን ሁሉ ራሱ ነገር ቆይ ሶስተኛ ማርገዝሽን ስትነግሪው መጀመሪያ ምን አለ? ሶስተኛ አሜን ዲዛይን ሼር አርጉላት። ሶስተኛ ማርገዜንም ሲሰማ ማለት ነው ሲሰማ እኔ በቃ ከሌላ እንደወለደ ሰማሁ። ከማን እንደሰማሽ ንገሪኝ። ጉዳዩ እንዲገባን በስትክክል አስረጃ። አታሯ እኔ ቲክቶክ ላይ ያየሁት ቲክቶክ ላይ የእሱን ፎቶ ፖስታ የልጇን ፎቶ ፖስታ አየሁት። ሳይ ፖስት ገባሁ በኢንቦክስ። እሺ ምን አልሻት? መጀመሪያ በኢንቦክስ ገባሁ። እህቴ የምር ባልሽ ነው አልኳት። የምር ባልሽ ነው አልኳት። እኔ እኮ አንድ ቤት ውስጥ እኮ ነው አብሬ የምኖረው። ቤቱ ጋር ከአንቺ ጋር መጥቶ የፍቅር ግንኙነት አድርጋችሁ ቤቱ ጋር ወለዳችሁ ነው ያልኩት። እመቤቴ በቃ ራሴን ታንቂን ያሰኘኝ ነፍሰ ጡር ነኝ። በቃ ያልሆንኩት ነገር የለም። መርዝ ገዝቻለሁ ለመጠጣት ማለት ነው። ከዛም ቀን ጀምሮ እኔ ግንኙነት አቆምኩኝ። ከእሱ ጋር ልኝ ግንኙነት አቆምኩኝ። በቃ ነፍሰ አይደለም። እሷ በኢንቦክስ ጠየቅሻት። ቲክቶክ ላይ አየሽ አንዲት ሴት ፍቅረኛሽን ወይም የልጅሽን አባት የሶስተኛ ልጅ ያስረገዘሽን ሁለት እንድታስወርጂ ያደረገሽን ሰው ፖስት አድርጋ አንዲት ሴት አየሽ። ሄድሽ በኢንቦክስ እውነት የልጅሽ አባት ነው ፖስት ያደረገ? ምንም አልሰደብኳትም። ይሄው እግዚአብሔር ምስክሬ ነው። ምክንያቱም ለብሻት አላልኩም ውዴ። ቆይ ሄደሽ ስጠይቅ የእሷ ምላሽ ምንድን ነው? ምላሿን ንገሪኝ በትክክል። እሷ ምላሿ አዎ ባሌ ነው፣ የ80 ባሌ ነው፣ የተፈራረምኩበት ባሌ ነው አለች። ቤቱ ጋር ተገናኝታችሁ አልኳት። ባሌ ነው ከፈለግሽ የማስረጃ ወረቀት አለኝ ብላ እዚህ የተፈራረሙበትን ኤምባሲ ሳይሄዱ ዝም ብለው የተፈራረሙበትን ወረቀት ይዛ መጣች። ልክልሻለሁ ይዛ መጣችና አሳየችኝ።
የለውም። የት ነኝ እኔ? እስከ ዛሬስ ምንድን ነው እየሰራለሁ? እኔ ምን ውስጥ ነው የገባሁት ነው ያልኩት። በቃ የሆነ በቃ ምድር ጭልም የሚልልብሽ ነገር የለም? እንደዚህ አይነት ጉዳ ሲወርድብሽ ጭልም ምን ያለብኝ በቃ ምድርና ሰማይ ነው የተከደነብኝ። በቃ የማወራው ነገር ራሱ ጠፋብኝ፣ የማወራው ነገር። ከዛ ምን አለኝ፣ በአንድ ቀን ግንኙነት ነው ተሳስቼ ነው አለኝ። ተሳስተህ ነው? እሺ ተሳስተሃል። እዛው እየሰራ ነበር ከፍቅር ዲዛይን ገና አልወጣም ነበር። በጣም እዚሁ ነው ያለው፣ እዚሁ ከኔ ጋር እያለ እዚሁ ቤት እያለ ፊት ለፊት ላይ ተገናኝተሽ እንደዚህ ብለሽ ስጠይቂው የአንድ ቀን ስህተት ነው አለሽ። እንደዚህ አለኝ። በቃ ምንም አያልኩም። ግን አንተ ልጅ ወለድክ ሄደህ በእኔ ላይ ተራምደክ። እሷ ኢቭን ምን እንደምትል ታውቂያለሽ? ፓንታ አይቀረው ሙሽሞ የገዛችለት እያለች ላይፍ ላይ ታወራለች። ሄዶ እሷ ጋር ከገባ በኋላ ማለት ነው፣ ትቶኝ እሷ ጋር ከገባ በኋላ አያችሁ፣ ውሽማዬ ባሌን በግድ ወስደው ፓንታ አልቀረውም ስትገዛለት ብላ ማለት ነው። በቃ እንዴት ብዬ ልንገርሽ? በቃ ከሴት ልጅ እንደዚህ አይነት ክብር ፍጹም አይቼም ጠብቄም ሰምቼም ሆኜም አላውቅም። ሀቢባ ሆኜም አላውቅም። ከዛ ቀን ጀምሮ እኔም ነፍሰ ጡር ነኝ፣ አቆምኩኝ። ትቶኝ ሄደ። ገንዘቤን እንዳለ ወስዶ አሯጦ ሱቅ እንከፍታለን ያለኝን በሙሉ ማለት ነው ብድግ ብሎ ነው የሄደው። ብድግ ብሎ ማለት ነው። እኔ አሁን ተቀልሽ በዱባይ ህይወት እነኚህ ሰዎች አውጥተው ቢጥሉኝ የምገባኝ ስትጠይቂው የአንድ ቀን ስህተት ነው አለሽ። አንቺ ምን አንድ ቀን ስህተት ነው ሲለኝ፣ በቃ አንድ ቀን ስህተትም ሆነ የሁለት ቀን ስህተት ልጅ ወልደሃል። እኔ በቃ ምንም አልልም ነው ያልኩት። በቃ ምንም እኔ አንደበትም የለኝም ነው ያልኩት። ምንም አንችልም ንግግር ዝመልሽ እኔን የምመልሳት ወደ ቦታው። ታሪኩ እዚህ ጋር ነው፣ እሷ ጠፍታ እዛ ትሄዳለች። ከዛ ወደ መስመር መልሳታለች። ታሪኩ እኛ እዚህ ጋር ነን፣ እሷ ጠፍታ እዛ ትሄዳለች። መልሳታለሁ ወደ ታሪኩ። ስቴፑን ጠብቀሽ በስነስርዓት አስረጅን። ጠየቅሽማ የአንድ ቀን ስህተት ነው አለሽ። ከዛ አንቺ ምን አልሽ? ምን አደረግሽ? ምን መለስሽለት? የአንድ ቀን ስህተት ነው ሲልሽ እኔ የአንድ ቀን ስህተት እንዴት ከኔ ምን ጎሎ ነው ሄደህ ሌላ ሴት ጋር የአንድ ቀን ስህተት ነው የምትለኝ? ልጅ ወልደህ አምጥተህ እንዴት ልጅን የሚያክል ነገር። አቡዬ አንዴ ላውራሽ፣ ይቅርታ ግን የአንድ ቀን ስህተት ያላት ለእሷ አይደለም ለአሜን ነው። ያችን የአንድ ቀን ስህተት ያችኛዋን ነው የአንድ ቀን ስህተት ነው፣ በአንድ ቀን ስህተት ነው ያረገዘችው ይችኛዋ ብሎ የሚነግራት እንጂ ለእሷ አይደለም። የአንድ ቀን የአማርኛ ራሱ የአንድ ቀን ስህተት ይላታል ደጋግሞ እየተኛ አብሯት። እንዴት እሷን እኮ አይደለም ያላት ወያንደር የአንድ ቀን ከአሜን ጋር ያሷት ሲልሽ የሚመለሽ ኔ ጥያቄ። አዎ ለእሷ ሄዶ እኔን ማለት ነው የአንድ ቀን ስህተት ነው ይላታል፣ እሷን ማለት ነው። አንቺን ደግሞ መጥቶ ከእሷ ጋር የአንድ ቀን ስህተት ነው ይልሻል። እንደዛ በቃ እኔ እንደዚህ አይነት ሰው አይቻላቅም አልኩሽ። በቃ በህይወቴ ማለት ነው። እሷ ያልሽ ውዴ የአንድ ቀን ስህተት ነው ሲልሽ ምን አደረግሽ? የዛለት ምን አደረግሽ? ምን ወሰንሽ? አደርጋለሁ ምንድነው? ምን የማደርገው ነገር አለ? አበርኩኝ። በቃ መሄድ ጀመርኩኝ። ዝም ብዬ መንገድ ላይ ማለት ነው። ዝም ብሎ የሚሄድ ሰው ታውቂያለሽ፣ በድን ሆኖ ዝም ብዬ መሄድ ነው የጀመርኩት። በቃ ምንም ከዛ እሷ ላይ ፍቅር ዲዛይን ድርጅት ውስጥ ስንት ጊዜ ሰራ? ከዛ በኋላ ይህን ካወቅሽ በኋላ ምን ያህል ጊዜ ሸፍናችሁ ጉዳዩን ቀጠለ? አዞር ራሱ አልተቀመጠም፣ ወጣ። ማን አባረረው? ማንም አላባረረው፣ ራሱ ነው የወጣው። አንድ ሰው ውጣ ብሎ ሳያባረረው ለድርጅቱ ሳሳውቋል። ለድርጅቱ እኔ ድርጅቱ ማናጀር ስራለሁ። እኔ ማናጀር አይደለሁም፣ እሱ ማናጀር አለው ድርጅቱ። አንቺስ ቻው ብሎሻል? አልመጣም ከዚህ በኋላ እዚህ የምንቸው ልትበቀይኝ ነው እያለኝ አንድ ቀን ስህተት ነው ብሎ ለእሷ እየነገረ እሷ እያስጠለጠለችኝ በየሚዲያው ፎቶዬን እየዘቀዘቀ እሷ በቃ ላይፍ መግቢያው እኔ ነኝ አልኩሽ። በቃ ላይፍ መግቢያው እኔ ነኝ። 24 ሰዓት በእኔ ላይፍ ልክ ላይፉ ስከፍ በቃ የኔን ነው። ያቺ ጭቃ ላይ ያረገዘችው ውሽማው በቃ ከሁሉም ሞራልሽን የሚነካው ማለት ነው። ያቺ ጭቃ ላይ ያረገዘችው ውሽማ ወዷን ተቀብድዳ ትላለች። ከትናንት ወዲያ የኔ ባል ጨዋ ነው ማግጦ አያውቅም እያለች አልነበር? እንዴት እኮ እያለች ብሎ ዱባይ ሲገባ የሚያውቀው ሴት እኔ ነኝ ያልኩሽ እኮ እኔ ነኝ ያልኩሽ። እኔ የሰው ምስክር የወረቀት ምስክር የለኝም። የእግዚአብሔርና የሰው ምስክር ላቀርብልሽ እችላለሁ። ግን ሰው ልጁ በጣም ልጅ ነገር ነው አይደል? ልጅ ነገር ነው፣ ልጅ ነው፣ በጣም አማን ልጅ ነው። አማን እንደ ወጣት ነው፣ ልጅ አይደለም፣ ወጣት ነው። ይህ ፎቶ ወጣት ወጣት ነው እና የመጀመሪያ ሴት እሱ ዱባይ ላይ የሚያውቀው አንቺን ነው። እዚህ ቤት ውስጥ የመጀመሪያ ሴት አንድ ሴት ሳይገናኝ የሚያውቀው እኔን ነው። እሱ እንደገባ ነው እዚህ ቤት እኔም የገባሁት። ሀቢባ ነገርኩሽ። እሱ አንቺ የመጀመሪያው ነሽ።
እዚህ ዱባይ የመጀመሪያው እኔ ነኝ። ሌላ ሴት አንድ ሴት የለችም። እሷን ባሌ በሌሌ ማገጠ ምናምን ሰላም ደግሞ ይኸው የመጀመሪያ ነኝ እያለች ነው። አበባ እየላከች ነው። ሰላምን ታውቂያታለሽ? ከሰላም ነበረው እዚህ ሀገር አልነበረችም ሰላም። እኔ አሁን ለታ ነው ሲወራ አንቺ ቤት የሰማሁት። አንቺ ቤት ሲወራ ሰምቻለሁ እኔ ማለት ነው። ግን እኔ አብሬው እየኖርኩኝ ያለሁት ዱባይ ላይ የመጀመሪያው ሴት እኔ 3 ዓመት አስቢው አብረን ነው ያለ ነው። አብረን ነው የምንወጣው፣ አብረን ነው የምንገባው። ወደ ስራ ወይ ሱቅ መጣው ቤት ሄድም። እኔ ከአንዴም 2 አስወርጄ ለፍቅር ብዬ ለሱ ብዬ 3ኛም እንደዛ እኔ በቃ በምን ቃል ራሱ እንደማስረዳሽ ምን አንደበት እንዳለኝ ራሱ እና እኔ ሀቢባ ምንሽ ነገር በጣም እኔ በህይወቴ ህሊናዬን የታመመው እኔ ፍቅር ዲዛይን አውጥቶ ቢጥለኝ ውጪ ከቤቴ ስራ አጥቼ ውጪ ከቤቴ ቢለኝ ማለት ነው 1 ብር የለኝም። የት ነው የሚሄደው? ማጋ ነው የሚሄደው? እንደዚህ ነፍስ እንደዚህ ሆኜ ሆዴ ከፍትቼ ማን ነው የሚቀጥረኝስ? የት ነው የሚሄደው? አስቢ። እኔ ልጄ መቼ ነው የምትመጣው እያለች እየጠበቅ እናቴ ታማሚ ናት፣ ስኳር በሽታ አለባት። እናቴ ይህን ጉድ ብሰማ ማለት ነው ከኔ ብዙ ህልም ተስፋ ነው ያላት። እናቴ የምሰማ ጸጥ ነው የምትለው። እኔ አሁን ኢትዮጵያ ራሱ መግባት አልችልም። ሀቢባ ምን ብዬ ነው የምገባው? ወዴት ነው የምሄደው? ምን አለኝና ነው የምገባው? አስቢ። እንደዚህ ሆኜ ነው የምገባው። አሁን እሷ ባለጨዋ የምትለው አብሮ የሚያገኝ ዱባይ ውስጥ እኔ ነው አብሬ የሰራው አንድ ቤት ውስጥ አንድ ድርጅት ውስጥ እኔ ነኝ። ሀቢባ ምንጊዜ ተገናኝቷት ሄዶ እንደተገናኛት ራሱ የማውቀው ታሪክ ስለሌለ ነው እንጂ እኔ ማለት ነው በዚህ ልክ እኔ ገደለች። በዚህ ልክ ማለት ነው አንድ ወንድ አንቺ አሁን ባልሽን እያመንሹ አንድ ቤት እየኖርሽ ባሌ ነው ትዳሬ ነው ህይወቴ ነው ብለሽ እንዴት ጠረጥሩ ትችያለሽ? እንዴት በዚህ ልክ ይጎዳሻል? እናት እያለው እሱ አሁን የሰው መረጃ የላትም ሊል ይችላል። እኔ ግን የእግዚአብሔር መረጃ አለኝ። እግዚአብሔር ማለት ነው እኔ ሀቢባ አንድ ቀን ቤቴን ስለ ሰውም ሆነ ስለ ራሴ ታሪክ አውርቼ አላውቅም። አንድ ቀን ማለት ነው። ግን በቃ በዛ ሀቢባ አልቻልኩም። ጠዋት ማታ ማልቀስ ነው ፊቴ። ያልገባኝ ነገር ልክ አንቺ ሌላ ከሌላ ሴት በውጭ ከአሜን እንደወለደ ስታውቂ እንትን አልሽው። ቆይ ሰላም እንዳስወጣት ቪዲዮ አላበራችም፣ አላስገባሽም። ደግሜ ሰላም ደጋግሜ ኢንቫይት አድርጌሽ ነበር፣ ቪዲዮሽን አላበራሽም። ቪዲዮ ካላበራሽ ላወራሽ አልችልም። እሺ አንቺ እንትን ስትይ ስታውቂ ስትጠይቂው እሱ ደግሞ ስራውን ለቆ ጠፋ። ከፍቅር ዲዛይን ከሚሰራበት መስሪያ ቤት አንቺንም ቻው ሳይል ለቆ ስራውን ጠፋና የት ሄደ? እሷ ጋር ነው ቀጥ ብሎ የሚሄደው። የት ይሄዳል? እሷ ጋር ሄዶ ገባ። እሷ ቤት ከሌላ ግንኙነት እንዳለው በደንብ ነው። እኔ ነኝ እንጂ የማላውቀው እነሱ ይተዋወቃሉ። ኢቭን ማለት ነው እኔ አላውቀውም። በእርግጥ ባለሽ ለዛ ሊኖራቸው ይችላል። ለምን በግምት ነው? በግምት አይደለም፣ በግምት አይደለም። ለጥቅም ነው የቀረበሽ ያለች ቦይስ አለ፣ ልክልሻለሁ በውስጥ። እሺ ይሄንን ያለችሽ መቼ ነው? ለጥቅም ነው የቀረበሽ ያለችሽ? እሱ ከሄደ በኋላ እሱ ከሄደና እሷ ጋር ከገባ በኋላ ያለች ይሄን ያለች እሱ ሄዶ እሷ ጋር እንደዚህ እኔን እርምጥምጤን አውጥቶ ያለኝ አቡ ምን ብዬ ልንገርሽ? በቃ ሴት ልጅ ብዙ ነገር እንደዚህ ሆነ ብዙ ነገር ያምራታል። ሴት ልጅ ብዙ ነገር ትሆናለች፣ ብዙ ነገር ትገዛለች፣ ብዙ ነገር ታደርጋለች አይደለ? ኢቭን እኔ ለራሴ እሱ ማድረግ ያልቻልኩ ሰው ነኝ። ኢቭን ማለት ነው አቡ ኢቭን ይሄን ሁሉ አድርጎኝ፣ ግን እሷ ደግሞ በየሚዲያዋ እየገባች እሷ እንዲናት እሷ እንዲናት ኢቭን የላኩልሽም ቪዲዮ እንደዚህ ሆኜ ሊደበድቡኝ ነው የመጡት። 10 ቀን ገረመኝ ነገር እንዴት ማለት ተበዳይ ማንቺ ሆነሽ ተጎጂ ማንቺ ሆነሽ ለሁለት ሊደበድቡሽ የመጡት ለምንድን ነው? ለምን አውጥቶ አጣራትም ነው? ለምን አውጥቶ አጣራትም ከቤቱ ነው? ኖ እንደዚህ ነገር አልሰማም። በትክክል አስረጅኝ ጉዳዩን። ትሰዳደባላችሁ፣ ትዛዛታላችሁ። እመቤቴ ምስክሬ ነው። አንድ ቀን ሰድቢያት አላውቅም። አንድ ቀን ሞመንት ጽፌላት አላውቅም። ስምሽ ማን ነውማ? ስምሽ ማን ነው? ተብለዬ። እሷ ከሄደች በኋላ እሱ ከሄደ እሱ ከአንቺ ቤት ሄዶ እሷ ጋር ከሆነ በኋላ ኦኬ፣ እሷ ጋር መኖር ከጀመረ በኋላ አንቺ እና እሱ ታወሩ ነበረ? አንቺ ስልኩን ራሱ ቆልቄ ስልኩን እንኳን ላወራው ማለት ነው እመቤቴን እንድች ቦይስ ራሱ አላደርግም። ምን ብዬ ነው የማደርገው? ሄዶ ትቶኝ ሄዶ አላለ
ትቶሽ የሄደውን ሰው ምን ብለሽ ነው ቦይስ የምታደርጊላት? ጥያቄ ያልኳል። አንዴ ጠብቂኝ። አንቺ ለመጀመሪያ ጊዜ ከአንቺ ውጪ ሴት ውጪ እንዳለችው ጭራሽ አስረግዞም እንዳስወለደ ባወቅሽ ሰዓት ቲክቶክ ላይ ነው ያየሽው። ቲክቶክ ላይ አማንን አማንንና ከሱ የወለደችውን ሴት ልጅ ፖስት አድርጋ ባየሽ ሰዓት ሄድሽና በኢንቦክስ ለሩት ነው ስሟ፣ ለሩት በኢንቦክስ ሄደሽ ይሄ ሰው እውነት ባልሽ ነው ወይ አልሻት። አዎ ባሌ ነው፣ ህጋዊ ባሌ ነው አለች። እንዴ መቼ ተጋባችሁ? መቼ ወለዳችሁ? ከኔ ጋር አንድ ላይ እየኖረ እኔን አስረግዞ እንዴት ነው አንቺን መቼ አልሻት። ከዛ በቃ ጉዳዩ ይኸው ካላመንሽ ብላ የጋብቻ ወረቀታቸውን ላከችልሽ። ከዛን ቀን በኋላ አውርታችሁ ታውቃላችሁ ወይ? አውርቼው አላውቅም። ከዛ እኔ ማለት ነው እሱን አይደለም ያልኩሽ፣ እሷን ሚስትየውን። ከዛም በኋላ አንቺ ተጻጽፈሽ ታውቂያለሽ ወይ? እንኳን ልጽፍላት ማለት ነው። እንደዛ ከሆነ መቼ ነው በቲክቶክ ቮይስ መላክ አይቻልም? መቼ ነው ታዲያ ለጥቅም ነው የሚፈልግሽ ብላ የላከችልሽ ቮይስ? መቼ በዋትስአፕ አይደለም የምልሽ ነገር፣ እሱ በዋትስአፕ ነው ያለችኝ። አልመለስኩላትም። አሳይሻለሁ። ቁጥርሽን ኬት አመጣች? ቮይስ አድርጋልኝ የምትከበሪ ሴት መስለሽ። ቁጥርሽን ኬት አመጣች? በቲክቶክ ነበር የተጻጻፋችሁት? ቁጥርሽን ኬት አመጣች? በቲክቶክ አይደለም በዋትስአፕ ነው የመጣችው። በአካል ራሱ አገኘዋት። አላምን ብዬ ትዋሻለሽ ምናምን ስላት በአካል ራሱ አገኘዋት። እኔም ደብቅሽ ነገር በአካል እንዴት እንዳገኘሻት ስቴፑን ንገሪኝ። እያደከምሽኝ ነው። በኢንቦክስ ተጻጻፋችሁ አለቃልሽኝ። ከዛ መቼ ተቀጣጠራችሁ? መቼ ተቀጣጠራችሁ? ስቴፕ ሀቢባ በውስጥ እንዳወራዋት አላምን ስላት እንገናኝ አልኳት። የእሱ ልጅ ልጅቷን እያስለቀሰች የእሱ ልጅ ነው አለችኝ። የእሱ ልጅ ናት አለችኝ። ህጋዊ ፈቅደንና ወደን የተዋደድን ነው አለችኝ። እኔ አላምንሽም ስላ መጣች። ነይ ብዬ ጠራዋትና መጣች። ስታሳይኝ ወረቀቱ እንደዛ ነው እና ከዛ እሱ ተኝቶ ነበረ። ከዛ በቃ እኔን ጭራሽ ላለማየት ማለት ነው መደበቅ ጀመረ። እኔ ፊቴን ላለማየት ፊቴ ሞልቶ ማለት ነው ላለማየት በቃ እኔ መሸሽ እንኳን እንደዚህ ነው ብሎ የማስረዳት ነገር አለ። እንደዛ ብሎ ራሱ በስንተኛው ቀን ነው እኔ ለማስረዳት እንትን ያለው ማለት ነው። በአንድ ቀን ነው እንጂ እሷን ወድጄ አይደለም ያለ። ከዛ እኔ ሶስተኛ ሳረግዝ ደግሞ እኔ ሙጥጥ አርጎ ሰድቦኝ ትቶኝ ወለል ብሎ ሄዶ እሷ ጋር ቀጥ ብሎ ደረቱን ነፍቶ ሄደ። እሺ አልኩኝ። ምንም በቃ ለሶስተኛ እኔ ደግሞ ማስወረድ አይዲን ባላሰራ አቡ እኔ ምን እንደሆነ ታውቂያለሽ? በቃ እርግዝናው ሳይስፋፋ ቀጥ ብዬ ወደ ሀገሬ ልገባ ነበር እቅድ የሚኖረኝ። ግን አርግዣለሁ። እናቴ ቤት ነው የምሄደው፣ አባቴ ቤት ማጋ ነው የምገባው። ምን ገብቼ ቤት ነኝ ነው የምለው ቤተሰብ ብዬ ጸጥ አልኩኝ። እርግዝና ወደኋላ ተመለሽ። አሁንም አንቺ ያወቅሽው ኦልሬዲ እርጉዝ ነበርሽ እኮ አይደል? የስንት ወር ዝም በይ ሀቦ አንዳንድ ጠይቂያት እንትን ስላለባት ነው ልጅቱ እንደምረዳታለሁ። እሺ ውዴ አንቺ ስታውቂ እሱ በውጪ ልጅ መውለዱን ስታውቂ የስንት ወር እርጉዝ ነበርሽ? እኔ የሁለት ወር እርጉዝ ነበር። የሁለት ወር እርጉዝ ነበርሽ። እሱ እርግዝ መሆንሽን የሶስተኛ የነገርሽው መቼ ነው? ወዲያው እንደቀረ ነው ፎቶ የላኩለት። እንደቀረ የሬዴ እንደቀረ ወዲያውኑ ፎቶ አንስቼ ፎቶ ያነሳሁት እራሱ አለ የላኩለት ማለት ነው። ምንድን ነው ፎቶ ያነሳሽው? ኤስተር አንስተሽ እንዳወቅሽ የስንት ወር ሆኖ ነው ሌላክሽለት? የሁለት ወር አንድ ወር ከምናምን አልፎት በቃ ሁለተኛ ወር ልይዝ ማለት ነው። በቃ ስትልኪለት እሱ የት ነበር? አንድ ቤት አይደል የምትኖሩት? ፎቶ አንድ ቤት ሆነን የላኩለት። ከዛም ቀን ጀምሮ በቃ እሱ ለካ ምንድነው ያቺ ሱቅ ስላላት ገንዘብ ስላላት ይመስለኛል። ሱቅ ስላላት ገንዘብ ስላላት ይመስለኛል። አቡ እኔ እዚህ ቦታ ስላለው ትቶኝ ሄደው ማለት ነው። ልጠይቅሽ እና በኋላ አስተያየትሽን ይመስለኛል የሚለውን በኋላ ትሰጥናለሽ። እኔ ልጠይቅሽ። አንቺ ስትልኪለት ፕሬግናንሲ ቴስተሩን ቼክ አድርገሽ እርጉዝ መሆንሽን ፎቶ አንስተሽ ስትልኪለት አማን ምን አለ? ኦልሬዲ ምን መለሰ? ፎቶን እንዳየ አስወርጁ ነው ያለኝ። አስወርጁ ነው ያለኝ። አስወርጁ ለሶስተኛ ጊዜ ላስወርድ ወይ አትይው ነበር አልሽው? አልኩት ለሶስተኛ ጊዜ እንዴት ነው የማስወርደው? እኔስ በሽተኛ ሆናለሁ። ቢያንስ ማህፀን በሽተኛ ራሱ ይሆናል የሰው ልጅ። እንዴት ነው ሶስተኛ ነፍስ ማጠፋው? አልኩት እመቤቴን ካላስወረድሽ በቃ ለሌት ተነስቶ ማለት ነው በቃ እኔ ነው የሚያወረድ። አስወርጅ መድኃኒቱ ይሄ ላክልኝ መድኃኒት ማለት ነው የሶስተኛው ነው። አላስወርድም ብዬ ማለት ነው መድኃኒቱን ይኸው አምጥቻለሁ ብሎ ማለት ነው። አላስወርድም አብዲ በቃ እኔ ሶስተኛ ጊዜ እንዴ
እንዴት ነው የማስወርደው? እኔስ ምንድን ነኝ ማንኝ የሚለውን ማለት ነው። እኔ ለአንቺ አይደለም፣ አንቺ ላታይ ትችያለሽ፣ ሰው ላያምን ይችላል፣ ግን ፈጣሪ ነው የሚያየው ማለት ነው። ፈጣሪ ነው ሁሉን ነገር እውነቱን የሚያወጣው እና ይሄ ውሃ ጠጪማ፣ ውሃ ጠጪ። እርጉዝ ስለሆንሽ በጣም ብስጭጭጭጭታ ያደርጋል። እሺ ተረጋግተሽ መልሽ እንዳወቀ አስወርጅ ስልሽ አንቺ ከዚህ በኋላ ካስወረድኩ እሞታለሁ ስለዚህ አላስወርድም ስትዩ፣ ምክንያቱም ሱቅ እንከፍታለን ብሎኛል፣ ሱቅ እንከፍታለን ብሎኛል፣ ትልቅ ሰጥቶኛል። በቃ ብንወጣም እኮ ይህንና ያንተን ገንዘብ አንድ ላይ አጋይተን ሱቅ እንከፍታለን ብለህ የለ ሱቁን እየሰራ ልጄን አሳድጋለሁ አላስወርድም አልኩት። በቃ ሱቃችንን እየሰራ ሱቅ እንከፍታለን ብሎኛል። መለሰ ይሄ ቢረገዝም ለምን አስወርዳለሁ? ሱቅ እንከፍታለን ካልክ ለእኔና ለአንተ እኮ አያንስም፣ ለልጃችን አያንስም። እየሰራን እንቀየራለን። አንተም ትሰራለህ፣ እኔም ሰራለሁ። ለምን አስወርዳለሁ ነው ያልኩት። አቡ ሶስተኛውን አስወርጅ ሲለኝ ማለት ነው። ሶስተኛውን አስወርጅ ሲለኝ ምክንያቱም ሱቅ እንከፍታለን ስለተባባልን ማለት ነው። በቃ ሱቅ እንከፍታለን፣ ለምን አስወርዳለሁ? በቃ ባለን ገንዘብ ሱቅ እንከፍታለን። እኔ እናንተ እንደ ማንኛውም ሰው እንኖራለን። ወረቀቴንም ስላሰራው ጋብቻችንን እንፈጽማለን። ስለዚህ በክብር ልጅ እንወልዳለሁ። ምን መለሰኝ? ምን አለ? ይህን ካላስወረድሽ ሞቴ ናት አለ። ሞቴ ናት ካላስወረድሽ። በቃ ካላስወረድሽ እኔ ከአንቺ ጋር አልኖርም። በቃ የሆነ እንዴት ብዬ ንገርሽ? በቃ የሆነ አመፀኛ እንዴ በቃ እንዴ ተንበርክኬ ማለት ነው። እኔ መጀመሪያ ልጄን ያላባት ያሳደግኳት፣ ይሄኛውን ልጄንም ያላባት ማሳደግ አልችልም፣ እባክህን እርዳኝ ያልኩት አቡ ሳልሰማ በፊት ማለት ነው። ተንበርክኬ ማለት ነው። ሴት ልጅ እንበርካ ትለምናለች። ተንበርክኬ የለመንኩት እመቤቴን በቃ ያላባት ማሳደግ አልችልም። የመጀመሪያ ልጄ ያላባት ያሳደግኩ በጣም ብዙ መስዋዕትነት ውጣ ውረድ ከፍያለሁ። ይህንን ግን ነግሬህ ነው ያላባት አላሳድግም ብዬ አልችልም ብዬዋለሁ ማለት ነው። ከዛ ስለው ትቶኝ ነው የሄደው፣ ትቶኝ ማለት ነው። ከዛ እኔ በቃ እንዴት ነው አይኖሽ የተነቀሰው ማለት ነው። እነሱ ትሪት እያደረጉኝ ጠዋት ማታ ትሪት እያደረጉኝ የቤቱ ሰው እኔ ምስር ለዳት ቆም እዚህ ዳወቋት ታከር ራሱ መሆኗን አላውቅም። እሷ ልትነግርሽ ትችላለች። በዚህ 4 ወር ተቀምጣለች እዚህ ቤት፣ 4ኛ ወሯ ነው። እሷ ትንገርሽ። እኔ ጠዋት ማታ እነሱ እየሰደቡ ጠዋት ማታ ነው መለሰው። እናት የለኝም እዚህ ሀገር፣ እህት የለኝም። የሆዴን እንኳን የምታማክሪው ሰው የለማ። በቃ ሁሉንም ችለሽ አልቅሰሽ ነው የምታሳለፊው። እንደዚህ አይነት ህይወት ነው እኔ ያሉት ማለት ነው። ባለጨዋ ነው ላሽቱና የምታጥረኝ ሩት የአማን ሚስት አንቺን መስደብ የጀመረችው መቼ ነው? መጀመሪያ በቲክቶክ አወራሻት፣ ከዛም በኋላ ከሄደ በኋላ ነው እኔ ማርገዜን እርግጠኛ ስትሆን፣ እንደውም እኔ ይንገራት አረገዘችም ብሎ ዋሽቷትን ይሁን እኔ የማውቀው ነገር የለም ሀቢባ። ከዛን ጊዜ ጀምራ ነው መሳደብ የጀመረችው። በቃ እሱ ከዚህ ቤት ወጣ፣ በቃ እኔ ነፍሰ ጡር ነኝ። ከዛ ነው እንዲህ መሳደብ ጀመረ። በቃ ላይፍ በገባኝ ቁጥር በቃ ላይፏን ስከፍት ስለ እኔ ነው የሚወራ። ላይፏን ስከፍት ኢቨን አንድ ቀን ማለት ነው ማታ ቁጭ ብለው እኔ የሰማቸው ሰው አለ። ምን ትለዋለች? ለምን መድኃኒቱን አልሰጠሃትም እንዴ? መድኃኒቱን ለምንድን ያልሰጠሃት? እምቢ አለችኝ። እመቤቴን ይኸው እመቤቴን፣ እኔ የሰው ምስክር አለኝ ሀቢባ። ለምን አልሰጠሃትም መድኃኒቱን ስትለው እምቢ አለችኝ። እቃህን ነበረ መቁረጥ እና መጣል ትለዋለች እየሳቀች ማለት ነው። እኛ ዘር ውስጥ እንደዚህ ገባ እያለች ማለት ነው። ኢቭን እዚህ ደረጃ ድረስ የሚያወሩ ሰዎች ናቸው ሀቢባ። ይህን ሀል እኔን የሚጎዱኝ ከሆነ ይህን ሀል ምን አድርጌው ነው የሚያሰቃዩ? ምን አረኳቸው ሀቢባ? ምናቸውን ነካው? እኔን ለመለወጥ ቤተሰቤን ለመቀየር ነው የወጣው ስግለት እንጂ እንደዚህ አይነት ነገር ይፈጸምብኛል ብዬ አስቤ አላውቅም። ብዙ ህልም ብዙ ተስፋ ነው የሚሰጠኝ። ሱቅ እንከፍታለን በቃ እንኖራለን ነው የሚለው። ታዲያ በዚህ ልክ እንዴት ነው ሰውን እንትን ልትይ የምትችይው? እስኪ አንቺ ብቻ ንገሪ። እኔ አንድ ቤት ማለት ነው የምጠራጠረው ራሱ ማለት ነው። ለምን መድኃኒት አልሰጠሃትም? እሺ ለእንዴ ከነጋ ግን ያንለት ነው በቃ ህሊና የተነካው ማለት ነው። ሃይምሮ የተነካው ያንለት ነው። ለምን መድኃኒቱን አልሰጠሃትም? እምቢ አለችኝ ይላታል ሀቢባ። እመቤቴ ምስክሬ ናት። ከዚህ በቀደምለት ማለት ነው ከአንድ ወር ሆኖታል እንጃ አልሆነውም። አስቢ በየቀኑ እሷ ለካ ሆዴ እየገፋ ሲሄድ እያየች ነው የምትሄደው። ሆዴ እየገፋ ሲሄድ እያየች ነው የምትሄደው። ያው ላይፍ አይደለም ብሎ ስራ እየሰራ እየገፋ ሲሄድ ነው የምታየው መሰለኝ ማለት ነው። ወይንም ደግሞ እኔ
እኔ እንጃ ብቻ ምን እንዳሰቡ አላውቅም። ሲሄድ በቃ እኔ ትቶኝ ሲሄድ መልሼ ማስወርድ መስሎት ይሆን ድጋሚ አላውቅም። ብቻ ኢቭን ምን እንዳሰቡ አላውቅም። እኔ ግን ሰዎቹ እግዚአብሔር ይስጣቸው ፍቅር ዲዛይን አንድ ቀን ሳያስቀይመኝ፣ አንድ ቀን ሳልራብ፣ አንድ ቀን ሳልጠማ፣ አንድ ቀን ያማረኝን ነገር ሳላጣ ነው እነሱ ተንከባክቡኝ እያኖሩ ያሉት ማለት ነው። በቃ ግን እኔ ከዚህም በላይ እስከ መቼ ነው ሸክሞኝ እነሱ ላይ የሚኖረው? እሷ ለብቻ አይዞሽ፣ እሱ ለብቻ አይዞሽ እያሉ ማለት ነው። አሁን ደግሞ እየደከመሽ ነው የምትሄጂው። ስራ እንኳን መስራት አቅሙ አይኖርሽም። እዚህ ሀገር ለመውለድ ምን እንደሚያስፈልግ ታውቂያለሽ ፕሮሰሱ። እኔ በቃ ህዝብ እንዲዳኘኝ ነው የምፈልገው። ሀቢባ ያለኝን ራሱ ወስዶ ነው የሄደው። አንድ ነገር እንኳን አይደለም ማለት ነው። በቃ እንዴት ብዬ ልንገርሽ እመቤቴን፣ የሴት ልጅ ግን በዚህ ልክ ስትጎዳ፣ በዚህ ልክ እንዲህ ሲያሰቃዩ አይቻላትም። ወንድ ልጅ በተለይ እናት ያለው እንደዚህ ሲያደርግ አይቻላትም። አንድ ቀንም ማለት ነው አንድ ቀን እንደ ሰው አንድ ቀን እኔ ሰው ድምፄን ሰምቶ አያውቅም። አንድ ቀን ስራዬን ከመስራት ውጭ ቤቴ ከመግባት ውጭ አንድ ነገር ማለት ነው ከሰው ጋር ግንኙነት የለኝም። በቃ አንድ ቤት የምትኖሪ ልክ በቃ እኛ ጠዋት ተነስተን ቁርስ እንበላለን፣ ወደ ስራዬ ነው በቃ። ከዛ ምሳ ሰዓትም ምሳ ከተበላ ወደ ስራ፣ ማታ ነው የምገባው። ማታ በቃ ይጠቅመኛል፣ ወዲያ ሄዳለሁ፣ እመለሳለሁ። ሀቢባ በቃ እኔ አንድ ቀን ተጠራጥሬው አላውቅም። እባክሽ አንቺ እርጉዝ ነሽ፣ የ7 ወር እርጉዝ ነሽ። እንደዚህ ብስጭት ማልቀስ ምናምን ለልጅሽ ጥሩ አይደለም። ስለዚህ ሀቢባ ይምን ማለት ነው ድንጋይቱ ለድሷ እያለች ነው የምትራገመው ላይ ማለት ነው። እመቤቴን በቃ በጣም አይምሮሽን ህሊናሽን የሚነካ ነገር ቢኖር ማለት ነው እሷ ድንጋይቱ ወልዳ አትሳም አትቀፍ ነው የምትለው። የዚህ ባህል የሚሄዱ ሰዎች ናቸው። ይሄን ማለት ነው። ይሄ ታዲያ ይሄን ሁሉ ችሎ አንድ ሰው እንዴት ነው የሚኖረው? እኔ ለማላማክር ሰዎቹ ላይ ሸክሞኝ ያለው ቁጭ ብያለሁ። እነሱ ግን በዚህ ልክ ደግሞ እንደዚህ ሲሉ እኔ እንደዚህ ያሉኝ ብዬ ለማንን ነገር ለማንን ታፈስ? እህቴ ይኸውልሽ ቁጥርሽን ከየት አምጥታ ነው ቮይስ ያደረገችልሽ? እሷ ከሱ ለወስደቱ ለመጀመሪያ ጊዜ ዋትሳፕ ላይ ቮይስ ስታደርግልሽ ምንድን ነው ያለችሽ? እስከዛ እኔ ሰክሰስን ከእነሱ ጋር ላስተዋውቁ። ሽንቷ ሸታ ምጣ። እርጉዝ ሴት ቶሎ ቶሎ ሽንቷ ይመጣል። የ7 ወር እርጉዝ ናት። በጣም ታሳዝናች የተደረገባት ነገር እና አሜን ወይም ሩት የዛለት የኔ ባል ጨዋ ነው ማግጧል አትበይ ስትለኝ ነበር። ሰላም ከምትባል ጋር ማግጦ ባሏ ሴቱን አትስደቢ የሚማግጠው ባልሽን ተቆጣጣሪ ስላት ኖ ኖ ኖ ኖ ኖ ኖ ሀቢባ የባሌን ስም አጥሪልኝ የኔ ባል ጨዋ ነው ብላ ነበር። ይኸው ጨዋነቱን የምትመሰክር የ7 ወር እርጉዝ መታለች። ዋትሳፕ ላይ ቮይስ አድርጌላታለሁ ነይ ብዬ፣ ግን እስካሁን ድረስ አልመጣችም። ሼር አድርጉላት ፕሊስ። ማስረጃ ደግሞ ልጅቷ ሁሉን ነገር እኔ ጋር ልካለች። ዋትሳፕ ላይ ማስረጃ አለ። እሺ ሰክሰስ እንኳን ደህና መጣክ። ሰክሰስ በጎ አድራጎት ድርጅት ለእኛ ለስደተኞች በኢትዮጵያ 2000 ብር ብቻ የቤት እጣ እድል ይዞልን መጥቷል። አሁን ያለነው 3ኛው ዙር ላይ ነው። የመጀመሪያውን ዙር አውጥተን ጨርሰናል። 2ኛውን ዙር ጨርሰናል። አሁን 3ኛው ዙር ላይ ነን። 3ኛው ዙር ሊወጣ ከ1 ወር ያነሰ ጊዜ ነው የቀረው። የመጀመሪያ እጣ ባለ 3 መኝታ ቤት ኮንዶሚኒየም፣ 2ኛ እጣም ባለ 3 መኝታ ቤት ኮንዶሚኒየም፣ 3ኛ እና 4ኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም፣ እንዲሁም 5ኛ እና 6ኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። እናም ቁረጡ፣ ቀኑ ደርሶባችኋል። ሁላችንም ቆርጠናል። ያልቆረጣችሁ በኋላ እንዳይቆጫችሁ። እንዴት ነው መቁረጥ የምንችለው ካላችሁ ሰክሰስን ፎሎ በማድረግ የሰክሰስ ባዮ ላይ ያሉትን ስልክ ቁጥሮች ወስዳችሁ ዋትሳፕ ላይ ሄዳችሁ ትክክል መቁረጥ ማለት ነው። እናንተ ሰክሰስን የደረሳቸው ሰዎች 1ኛ ዙር፣ 2ኛ ዙር ጓንዴሚት ላርጋት እስክትመለስ 1ኛ ዙር እና 2ኛ ዙር ማን ደረሳቸው የሚለውን ገብታችሁ ሰዎቹን እዩዋቸው። የደረሳቸውን ሰዎች እዩዋቸው። ማን የቤት ባለቤት ሆነ 2ኛው ዙር ላይ የሚለውን እዩዋት። ሔዋን የማርያም ትባላለች። ባለ 3 መኝታ ቤት ኮንዶሚኒየም የደረሳለች። በኢትዮጵያ 2000 ብር ብቻ ትኬት ቆርጣ የቤት ባለቤት ሆናለች። ሰዎችን እድለኛ ግቡና እዩዋት። ዩናይትድ አረብ ኤሚሬት ነው፣ ዱባይ ውስጥ የምትኖር የመዳም ቅመም ናት። 2ኛውም እጣ የደረሳት ባለ 2 መኝታ ቤት ሲትራ ትባላለች። በሳውዲ አረቢያ የምትኖር የመዳም ቅመም ናት።
ሶስተኛ እጣ ባለ 1 መኝታ ቤት የደረሳት በቤሩት የምትገኝ የመዳም ቅመም ናት። ጽጌ ነው ጸጋ የምትባል ልጅ ናት የደረሳት እና ሶስቱም እድለኞች የመዳም ቅመም ነበሩ። እስከ 10 ነበር እጣው። ሌላው የገንዘብ እጣ ነበረ። የተለያየ ሀገር አሜሪካ ምንም የተለያየ ሀገር ያሉ ሰዎች ናቸው የደረሳቸው። እሱን ዝርዝር ገብታችሁ ማየት ትችላላችሁ። እናንተም እድላችሁ እንድትሞክሩ ጋብዣችኋለሁ። እድላችንን እንሞክር እና በአንድ ድንጋይ 2 ወፍ ማለት ነው። በኢትዮጵያ 2000 ብር ትኬቱን ስንቆርጥ አንደኛ የቤት ባለቤት የመሆን እድላችንን እየሞክር ነው። ሁለተኛ አካል ጉዳተኛ ወገኖቻችንን እያገዝን ነው። የሚታገዙትን የአካል ጉዳተኛ ወገኖቻችንን በሙሉ ቪዲዮ ገብታችሁ ሰክሰስ ቤት ማየት ትችላላችሁ። ሁሉንም የሰክሰስ ቪዲዮዎች ተመልከቱ። ጉዳዩ በደንብ ይገባችኋል። አመሰግናለሁ። እሺ ተመልሰሻል። ሪም ጎልድን ፎሎ አድርጓል። ለቅድ ለትናንትና ጉዳይ በቃ በኋላ ለምጣ አስተካከልሽልኝ። ያው ሁሉን ማስተካከል እየሄድሽ ነው እሱ ወፈረ። እስኪ ያሳይ እኮ ለእሱ አሁን አይ ተጨርሰሷ ችግር የለው ተብቃታል። ብዙ ነው ያዘጋጀው። አሪፍ ሆነውን አዘጋጅልን። እሺ ከታስባባለና እኛ እናዋጣለን። ጨርሽ በቃ ደብቅ። በጣም ኢምፖርታንት ሰው ነው። ለባለውለታችን ነው። ጨርሽ። እንዴት ነሽ? ታፍተሻል እና እየከሰስኩሽ ነበር። ደህና ነሽ? አለን። ሰላም ነው ወይ? ትናንት እኮ እኔ ሲመጣ ስትወጪ ሬሚሻ በቃ እኔን ሰላምታም ዘጋችኝ እያልኩ ወይ ሰክሰስ አረኔ እንደምን ሆኖ ጠፋ እያልኩኝ ነበረ። ሁለተኛ ዙር ለምን አልደረሰኝም ብላ እኮ ነው ያኮረፈችው። አቆርጣለሁ አሁን የለመደች ቶታው ጊዜ ሸምጣጣ። የመጀመሪያው ዙር ግማሽ ሚሊዮን ብር ሶስተኛ እጣ ስለደረሳት ሁለተኛው ለምን አልደረሰኝም ብላ እንዲደርሳት ፈለገን። አንዴ ቆርጣለሁ። መቁረጤማ የማይቀር አሁን 6 ስለሆነ 6 ቤት ስለሆነ አንዱ ሊደርስሽ ይችላል። 30 ትኬት ነው የምቆርጠው። ሰክሰስ ይኸውልህ ቃል ገብቻለሁ። 30 ነው የምቆርጠው። መልካም እድል። መልካም እድል። እሺ ሰክሰስ። አይ ሱሲ እንዴት ነሽ? ደህና ነሽ? ኦኬ ሀቢባ ጉዳይ ይዛለች ብዙ እንዳንድና ሀይል ባላችሁ ሰላም ነው። አለን ደህና ናችሁ ሁላችሁም? እሺ ሶሪ አቡዬ ኢንተራፕት አደረኩሽ። እሺ ወደ ጉዳያችሁ ይሻል። ልትወስድ ነበር። ሽንት ቤት ደርሳ መምጣት ፈልጋ ነበር። ፎሎ አድርጉን፣ ቤተሰብ ፎሎ አድርጉን፣ ሁላችሁም ፎሎ አድርጉን። ቲኬት በኢትዮጵያ 2000 ብር ተመዝገቡ። በመላ ዓለም ላይ ተሰዳችሁ ስደት ላይ ያላችሁ ትውልደ ኢትዮጵያውያን አሜሪካ፣ ካናዳ፣ ዩሮፕ፣ አረብ ሀገር ላይ አፍሪካ፣ ሳውዝ አፍሪካ ውስጥ የተለያየ ዓለም ላይ ያላችሁ 6 ቤት እጣ ልናወጣ ትንሽ ጥቂት ጊዜ ነው የቀረው። ሳምንታቶች ናቸው የቀሩትና ፎሎ አድርጉን። ባዮ ላይ መታችሁ ቲኬት ባዮ ላይ ያለውን ስልክ አንስታችሁ በዋትስአፕ ቲኬት ፈልጌ ነው ብላችሁ ጻፉልን፣ እናስተናግዳችኋለን። የገዛችሁትም ያልገዛችሁትም ሁላችሁም መልካም እድል ይሁንላችኋል። መልካም ጊዜ ይሁንላችሁ። እሺ አቡዬ አለው ከታች። አይ እዚሁን ፎሎ ያድርጉ። ኬት ከታች ጋይስ ሰክሰስን ፎሎ አድርጉ። እዚሁ ነኝ። ቮይስ እንትን አይሚን ሚውት አድርጌያለሁ ጋይስ። ውዴ ለበት እኔ ተጨቀጭቁኛላችሁ። የሰክሰስ ትክክለኛው አካውንት የት ነው? የቱ ነው ትክክለኛው አካውንት? ብዙ ፌክ አለ ትሉኛላችሁ። ይሄ ነው ትክክለኛው አካውንት። ትክክለኛው ሰክሰስ እኔ ቤት ብቻ ነው የሚገባው፣ ሌላ የትም አይገባም። ሌላ የእሱን ስክሪንሻት አድርገው የእሱን ፕሮፋይል ስክሪንሻት አድርገው ሰክሰስ ብለው የከፈቱ ሰዎች ሁሉ ፌክ ናቸው። ትክክለኛው ሰክሰስ እኔ ቤት ብቻ ነው የምታገኙት። እኔ ቤት የሚገባው ቪዲዮ ያበራል። አይድል ፕሮግራም ሲኖር ቪዲዮ ያበራል። እንዲሁም በድምፅ እዚህ ጋር የምትሰሙት ይሄ ድምፅ የሰክሰስን ድምፅ ታውቃላችሁ። ይሄ ነው ትክክለኛው የሰክሰስ አካውንት። ሌሎቹ እንዳለ ፌክ ናቸው። ሶ ፎሎ አድርጉት ሰክሰስን። አንዴ ቆይ ሊያዩኝ ከፈለጉ ብዬ ነው ትንሽ ደቂቃ። ቴንክ ዩ ሶ ማች። ይኸው ልታዩት ከፈለጋችሁ ይሄ ነው ትክክለኛው ሰክሰስ። በጣም ብዙ ፌክ በስሙ እየተከፈተ ነው እና ይሄ ነው ትክክለኛው ሰክሰስ። ሌላ ቦታ ከፍተው ምናምን ያስቀመጡ ምናምን ገስት ላይ ማይቻለው ስክሪንሻት ተደርጎ የተላከልኝ ውሸት ነው። ሰክሰስ ሌላ ቦታ ገብቶም አያውቅም አይገባምም። እዚህ ቤት ይሄ የነሱ ነው አቡዬ። አዎ ይሄ የኛ እስካን ስታረጊ ባርኮዱን ስለመሆኑን እጣ ለመውጣቱ ይታያል። መጨረሻው 27 ነው አይደል? ቁጥሩ 27 ትኬት ነምበርሽን ለምን ትናገሪያለሽ? እሱ ከንቺ ያ ቲኬት እኔ ትኬት ይሁን ምን ይሁን አላውቅም። አቡዬ የሆነ ልጅ ለሌባ ልኬ ነው ወይ ብላ ልካልኝ ነው ማሪ። እኮ ትኬት ነበር አትንገሪባት። ቁጥሩ ደግሞ እኛ ቬሪፊኬሽን ቁጥር መስሎኝ ነው ሀቡ ማርያምን። ቀጥል ሰክሰስ። ይቅርታ
ከስተመር ሰርቪስ ፎን ነምበር የምለው 2 ስልክ አለ። የአሜሪካውና የኢትዮጵያ 2 ስልክ አለ ራሱ ከላይ በተጻፈው። ከእንደገና ደግሞ እዛው ባርኮድ ኪውአር ኮድ አለው። ኪውአር ኮዱ ቬሪፊኬሽን ሲስተም ነው። ሁላችሁም ቲኬት ተገዛችሁ ስካን ስታደርጉ እኛ ጋር ሲስተም ላይ ሬጂስተርድ መሆናችሁን ያሳያል። ያቺ ኪውአር ኮዷን ስካን አድርጉና በስማርት ፎን ሬጂስተር ፉሊ ሬጂስተር መሆናችሁን ያሳያል። ቲኬት ፓብሊሽድ አዳማሁኑ ናት ፓብሊሽድ ብሎ ያሳያል። የገዛችሁበትን ዋጋ ያሳያል። ቀኑን ምኑን ሲስተም ላይ አምጥቶ በእኛ ሲስተም ላይ ሬጂስተርድ መሆናችሁን ያሳያል። ስካን ማድረግ ትችላላችሁ ያን ኪውአር ኮዱ። አዎ ስለዚህ የውሸታቸውን ሳይወጣ ወጥቷል። በኢትዮጵያ 25,000 ብር አስገቡና ግማሽ ሚሊዮን ብር ደርሷቸዋል አስገቡና እናስገባላቸዋለን እያሉ 25,000 ብር የተበሉ ልጆች አሉ። ውሸት ነው። ስለዚህ አቡዬ እነሱ አያሳዝኑኝም። እጣወቱ ለሰው እንዴት ነው ብር የሚከፍለው? እኔ ምን አውቃለሁ። በኢትዮጵያ 2,000 ብር ብቻ ማለት ሲደርስሽ ክፈይ የሚባለው ሪም። በዚህ አጋጣሚ ሪም ግማሽ ሚሊዮን ብር ደርሶች ስትረከብ የከፈልሽው ክፍያ አለ? ወላ የሚያናደኝ ባህሪያቸው እሱ ነው። ነገርኳቸው። ሰክሰስ ጋር በ2,000 ብሯ ብቻ ነው ትኬት የምትቆርጡት። ትኬቱን ቆርጣችሁ ከደረሳችሁ 5 ሳንቲም የምትከፍሉት ክፍያ የለም። ቤቱንም ለመረከብ ሆነ ገንዘብም ቢሆን የደረሳችሁ ስትረከቡ የምትከፍሉት 5 ክፍያ የለም። እኔ ሁሌ ነው የምነግራችሁ፣ ግን እየሄዳችሁ ለሌባ ትታለላላችሁ። ኦኬ ትኬቱ ኪውአር የባካችሁን ቴሌግራም ሰው አታውሩ። ቴሌግራም የሌባ ቻናል ነውና በቴሌግራም ሰው ኮሚኒኬት አታድርጉ። የኛ ድርጅት በቴሌግራም ከማንም አያወራም፣ ከማንም ጋር ኮሚኒኬት አያደርግም። ቴሌግራምም የለንም። በሀቢባ ስም፣ በእኛ ስም፣ በተለያዩ ሰዎች ስም በቴሌግራም ካፍተው ያጭበረብራሉ። አትሄዱ፣ አትጭበረበሩ። እንዶ አንሰማም ብላችሁ ካሄዳችሁም ቲኬት ስትገዙ መጨረሻ ዲፖዚት ብሩን ዲፖዚት የምታደርጉት አካውንት የሚሰጣችሁ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል አካውንት ካልሆነ የባካችሁን ገንዘባችሁን 5 ሳንቲም አንድም ብር ቢሆን እንዳታስገቡ። ያን በትህትና ልናሳስባችሁ እንወዳለን። በማንኛውም ቁጥር ይሁን በየትኛውም ስልክ ቁጥር ሰክሰሶች ነን ብለው አናግረዋችሁ የሚልክላችሁ አካውንት ነምበር ሰክሰስ ፕላስ ካልሆነ ሰክሰስ በእንግሊዝኛ ይከብደኛል። ሰክሰስ የበጎ አድራጎት ድርጅት ካላል እስኪ በለው አንዴ በእንግሊዝኛ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ርዝመቱ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ። በማንኛውም ግለሰብ አካውንት በሌላ ስም ኖ ሰክሰስ ፕላስ ኦርጋናይዜሽን ቻሪቴብልን መሀል ላይ ረሳዋል። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ አደራ። እንደገና ደግሞ ትኬቱ እንደነገራችሁ አሁን ሰክሰስ ኪውአር ኮድ አለው። ከዚህ በላይ ሀቀኝነት አለ? ኪውአር ኮዱን እስካን ስታደርጉ እጣ ወጥቷል አልወጣም ያሳያችኋል። ገባችሁ? ሳይወጣ ወጣ እያሉ ገንዘብ እየጠይቋችሁ ነው። እንደገና ወጣም አልወጣም ብቻ ሳይሆን ፉሊ እኛ ጋር ሬጂስተርድ መሆናቸውን ቬሪፋይ ያደርግላቸዋል። ቬሪፋይ ያደርጋል። ጥሩ፣ በጣም ጥሩ። እሺ፣ በጣም ወሬ ስለሚወዱ 80 ሰው በቃችሁ ብሎ እየጻፈልን ነው። ወደ ቶፒካችን እንድንመለስ በጣም ነው የምትገርሙት። ለማንኛውም እሺ ፎሎ አድርጉ ሰክሰስን እና እድላችሁ ሞክሩ። ሪም ጎልድን ፎሎ በማድረግ ወርቅ ልበሱ። ሱሱ ሂማን ሄር ፎሎ በማድረግ ሂማን ሄር ልበሱ። ሌትስ ጎ። ሸንታ ብሬክ ወስዳ ውሃ ጠጥታ ተመልሳለች። የኔ ጥያቄ የነበረው ቁጥርሽን ከየት አምጥታ ዋትሳፕ ላይ ቮይስ አረገችልሽ? ለጥቅም ነው የሚፈልግሽ አለችሽ ብዬ ስጠይቅሽ ቁጥሬን ከሱ ወስዳ ይመስለኛል ብለሻል። ቲክቶክ አካውንትሽ ላይ የተጻፋፋችሁበት ላይ የአንቺ ባዮ ላይ ስልክ ቁጥርሽ የለም? አለ። ሁሉም ሰው ቁጥር አለ። ስለዚህ ከባዮች ላይ ወስዳም ሊሆን ይችላል። ከሁለታችሁ አንድ ከሆነው ባላችሁም ወስዳ ሊሆን ይችላል። ኦኬ ብቻ ዋትሳፕ ላይ መታ እሱ አንቺን አይወድሽም እኔን ነው የሚወደኝ ለጥቅሙ ነው የሚፈልግሽ አለችሽ ያለችኝ ቦይስ አለ። እሺ አንቺ ምን መለስሽላት? መልስም አልመለስኩም። እንደዛው አሳይሻለሁ። ቦይስ ያደረገችልኝን እንደዛው እንደውም ማለት ነው ለአንቺ ክብር ያለኝ ሰው ትመስለኝ ነበረ። ክብር የሌለሽ ሴት ነሽ አውርጄሻለሁ ያለ ቦይሱ አለ። ጭራሽ መልስም ምንም አላረኩም። ጸጥ ነው ያልኩት። አልመለስኩም። ያን ጊዜ እስካሁን ድረስ አውርታችሁ አታውቁም? ዋትሳፕ አውርቻት አላውቅም። ከዛ ነው ያንን ቦይስ ካደረገችልኝ ወዲህ አውርቻት አላውቅም። በአካል እንዴት ተገናኛችሁ? ማን ጋር መጣ? አንቺ እሷ ጋር ሽ እሷ አንቺ ጋር መጣች? በፊት ነው እኮ ይሄን ሰማሁኝ። አቆምኩኝ። ቦይስ ያደረገችልኝ በቃ አቆምኩኝ። ከዛም በፊት ትተዋወቃላችሁ? በአካል ተገናኝታችሁ ታውቃላችሁ? ከዚህ በፊት እሷ በቃ ባሌ ነው ያለችበትን ቀን አይቻታለሁ እኮ። የዛን ቀን እንዴት ተቀጣጥራችሁ ነው? ማን ለማን ሎኬሽን ልኩ? እንዴት ነው የሄዳችሁ የተገናኛችሁ? እኔ የላኩላትና የመጣችሁ
እኔ ልምጣ ስላት አይ እኔ እመጣለሁ ብላ መጣች። ፍቅር ዲዛይን ድረስ ነው የመጣችው? እዚህ በር ድረስ መጣች። እዚህ ካፌ ነበረ፣ ካፌው ጋር መጣች። እሺ ልክ እንደመጣች አንቺ ወጣሽና ስትገናኙ ምን ተባባላችሁ? እንደዚህ ይኸው በፍቃድ ወዶኝ ፈቅዶ የወለድናት ልጅ ናት አለችኝ። እኔ እኮ ነፍሰ ጡር ነኝ አልኳት። ልጇን ይዛ ነበር የመጣችው? ልጇን አልያዘችም፣ ግን የልጇን ድምፅ ቮይስ ስታደርግልኝ የልጇን ድምፅ ሰማሁ። እያለቀሰች ነበረ ድምጿ፣ የልጇን ድምፅ ማለት ነው። ከዛ ልጇን አልያዘችም። ልጄን ጎረቤት ላስቀምጬ የመጣሁት አለች። መጣች ሳይ የእሷና የእሱን ፎቶ አሳየች። የጋብቻ የተባለው ማለት ነው። ማለት ሳትሰዳደቡ ሳትደባደቡ በሰላም ነው ሄደችው ይዛለት? ምንም አልተባደቡ። ኧረ ምንም ነገር አልተደባደቡ። ምስር የላከችልኝ ቪዲዮ የድብድቡ ታዲያ መቼ ነው? ከዛ እንደ አሁን 10 ቀን አሁን 10 ቀን አልሆነውም። እዚህ እኮ ነው አሁን ሱቅ መጣ። በጣም ጥሩ እሺ። ከዛን ቀን በኋላ በዋትሳፕ ካላወራችሁ በዋትሳፕ አይፈልግሽም ብላ ቮይስ ልካ አንቺ መልስ ካልሰጠሻት፣ እሺ ተገናኝታችሁ ማታውቁ ከሆነ ከዛሬ 10 ቀን በፊት ምን አነሳሳት ሱቅሽ መታ አንቺን ለመደብደብ? እንጃ እኔ አላውቅም። አንድ ቀን ማለት ነው አንድ ቀን እኔ ይቭን እሷን ማለት ነው አንድ ቀን ስትሰድበኝ ራሱ እዛ ላይፏ ላይ ራሱ ስትሰድበኝ መልስ መልሼላት አላውቅም። አንድ ቀን ማለት ነው አንድ ቀን መልስ መልሼላት አላውቅም። እኔ እንኳን እንደዚህ ያ ነው ይሄ ነው ልላት አይደለም አንድ ቀን መልስ መልሼላት አላውቅም። ለእሷ ማለት ነው አንድ ቀን እንኳን መልስ መልሼላት አላውቅም። እሷ አግኝቻትም አላውቅም፣ መልስ መልሼላት አላውቅም። በቃ አንድ ቀን እኔ ስራዬን ነው የምሰራው፣ አምሽቼ ነው የምገባው። 12 ሰዓት ነው የምወጣው። አንዳንዴ አመሻለሁ፣ ከስተምር ሲኖረኝ አመሻለሁ። ጠዋት ነው የምወጣው። ኢቭን እኔ እዚህ ድረስ መጥተው እንደዚህ ሊደበድቡኝ ካሉ ከቻርጃ እዚህ ቀይራ መጣች አጅማን። እኔ አንድ ነገር ብሆን ራሱ ሌላ ጠላት የለኝም ከነሱ ውጭ ማለት ነው። ቪዲዮውን አይተሻል። አንድ ነገር ቢሆን እኔ ከአንድ ሰው ተሰዳድቤ አላውቅም፣ ከአንድ ሰው ተነካክቼ አላውቅም። አንድ ቀን ምንም ነገር ተናግሬ አላውቅም። ሱቄ ድረስ መታ ያን ሁሉ ጦርነት ስፈት እኔን አላገኘችኝም። ያገኘችው ሌላ ሰው ነው። እኔን ልደበድብ መጣች፣ እኔን አላገኘችኝም። ጦርነት ከፍታ ሄደች። ያንን ቪዲዮ አይተሻል። ጥዋት ትምጣ ትላለች አሉ እዛ ማለት ነው። ምክንያቱም እኔ እንደዚህ ሆኜ ደግሞ ማንም ሰው እየጠራችሽ ነው ሊለኝ አይችልም። በማግስቱ ነው ቪዲዮውን ሳይሆን እኔን ለመደብደብ እዛ ድረስ የመጣችው። ምን አድርጊያቸው ነው? ሲቀጥል ማለት ነው ሱቅ እንከፍታለን ብሎ የወሰደብኝን ብሬ ይመልስ። ስንት ብር ነው የወሰደብኝ? አንደኛ ልወልድ ደርሻለሁ 23,000 ካሽ 20,000 ካሽ 10,000 ብር ሰጥቼዋለሁ። ካሽ ማለት ነው። ሌላውን የምወስደውን እንግዲህ ሱቅ እንከፍታለን አንድ ላይ አጋይተን ስራችንን እንሰራለን ተባብለናል። እኔ እና እሱ ማለት ነው። 10,000 ስትሰጪው ከባንክ አካውንቱን ያስገባሽለት? አይደለም እዚሁ የሰጠሁት እዚሁ አንድ ቤት እየኖርኩ በምን ባንክ አካውንት ነው የምሰጠው? ሀቢባ እዚህ አንድ ቤት አንድ ሰው እየኖርሽ እንዴት ነው የምትሰጪው? ባንክ ምን ያስፈልጋል? 10,000 ድርሃም ቆጥረሽ እንካ በእጅ ካልሽው 10,000 ድርሃም ቆጥረሽ እንካ ብለሽ በእጁ ሰጠሽው? በእጁን የሰጠሁት። አዎ በዛ ላይ በየወሩ የምወስደውን ራሱ ሴፍ እናደርጋለን። ሱቅ እንከፍታለን፣ ህይወታችንን እንቀጥላለን፣ ምንም ችግር የለውም እያለ በጣም ነው የሚሰክሰኝ ማለት ነው። በጣም ከምልሽ በላይ ማለት ነው። ስለዚህ እኔ አሁን ያንንም ብር ይመልስልኝ። በቃ እኔ እናንተ ዳኙኝ ነው የምለው። እኔ የሚሄድበትም የለኝም። አሁን መውለጃ ሰዓት ደርሷል። አንድ ብር እንኳን የለኝም። ያለኝን ራሱ አይዲን ያሰራውበት በራሴ። ስለዚህ እኔ ብሩን የሚመልስልኝ እሱም ራሱ ማለት ነው። እሺ ሼር አድርጉላት። አሜንን ጥሯት ፕሊዝ። እሺ እኔ እያልኩሽ ያለሁትኝ ከ10 ቀን በፊት መጥተው አንቺን አጡሽ ላገኙት ሰው ምን አሉ? ምን ፈልገን የመጣ ነው አሉ? በስነ ስርዓት ንገሪኝ። እየተሳደቡ ሊደበድቡኝ ትምጣ ነው የሚሉት። ትምጣ ነው የሚሉት። እኔ ደግሞ ሀቢባ አንድ ነገር እኔ ከእሷ ጋር አይደለም ንግግሬ፣ ከእሱ ጋር ነው ንግግሬ። እንደዚህ ሲያወራ እንደዚህ ፊት ለፊት አንቺን እያየ እንደዚህ ነው ማውራት ያለበት። እሷን እያየ እንዲህ ተጣሙ አይደለም የሚያወራው። ትናንትና ይኸውልሽ ከትናንት ወዲያ ቪዲዮ አላበራም አለ። ለካ ዛሬ አንቺ ነሽ ነገ እኔ ፈርቶ ነው ሀቢባ፣ እኔ ፈርቶ ነው ቪዲዮ አላወጣም ያለ። መሆንሽን በምን አወቅሽ? አንቺ ብቻ መሆንሽን ሰላም አላውቅም፣ እሱንም አላውቅም። ግን ዛሬ ነገ ታወጣኛለች እያለ እየፈራ ነበረ።
እኔ ደግሞ ይሄ ልጅ አሁን 7ኛ ወሬ ነው። ልወልድም ደርሻለሁ። ሐኪም ቤት የሚከፈል አለ፣ ብዙ ነገር አለ። እኔ ደግሞ ኢትዮጵያ ራሱ መግባት አልፈልግም። ሀቢባ ምን አለኝ ብዬ ነው ቤተሰብ ጋር እንዴት ሆኜ ነው ወደ ቤተሰብ የራሱ ስም ሄደው? አሁን የሁላችሁ ለአሜን እንደምትውለት ሀቢባ የባልሽን ፎቶ የአማን እንዳይታይብሽ የምትሳሽለት የምትፈሪው የሰው አይን እንዳያይብሽ የምትፈሪው ቆንጅዬ ባልሽን ፎቶ ለጥፌ ቪዲዮ ከመስራቴ በፊት ነይ ብላሻለች። በሉልኝ ሄዳችሁ ይህን ሸበላ አውጥቼ አስጥቼላት። ያው 1 2 ነበሩ 50 ሆነው ነው የሚመጡላት። ንገሯት ሂዱና ብትመጣ ይሻላታል። ዋትሳፕ ላይ ቮይስ አድርጌላት ዝም ብላለች። ትምጣና 10,000 ድርሃሟን ይመልሱላት እና እነሱ ላይፋቸውን ይቅጡ። አንቺ እሱን ትፈልጊዋለሽ ከዚህ በኋላ ወይስ 10,000 ድርሃምሽን ብቻ ነው የምትፈልጊው? ሀቢባ እኔ ሀቢባ እዚህ ሀገር ህግ አለ፣ እንዴት እንደሚወለድ ህግ አለ። እኔ ብዙም ስለ ህጉ ማለትሽ መልሽ። ያ እሱን ትፈልጊያለሽ ነው? አልፈልግም። ኦኬ እሺ። 1 ሁለተኛ ዱባይ ላይ ያለ ጋብቻ ወረቀት መውለድ ይቻላል፣ ችግር የለውም። ዱባይ ከሆንሽ አይደለም ዱባይ። ስለዚህ ዱባይ ሆስፒታል ሄደሽ ውለጅ። ዱባይ ሰልጥናለች አሁን እንደ አውሮፓ እንደ አሜሪካ ያለ ጋብቻ መውለድ ያለ ማሬጅ ሰርተፊኬት መውለድ ትችያለሽ። የግል ሆስፒታል ሄደሽ ዱባይ ከዛ ልጄንስ ይዤ ለመሄድ ልጅሽንም ይዘሽ ለመሄድ ይዘሽ ትሄጃለሽ። ምንም ችግር የለም። ኤምባሲ ሄደሽ ባር ሰርተፊኬትሽን እዛው የወለድሽበት ሆስፒታል ታወጫለሽ፣ ይዘሽ ትወጫለሽ። ምንም ችግር የለም። ምንም ችግር የለውም። እውነቱን ብቻ አይካድ ይፈርማል። ዳቲክ ደሯት አሁን ሼር አድርጉላት። እኔ የምልሽ አሁንም እኔ ይኸውልሽ ጭንቅላቴ ላይ ያልተመለሱ ጥያቄዎች አሉ። ስጠይቅሽ ሌላ ነው የምትመልሽው። እኔ ያልተዋጠልኝ ነገር አለ ልጠይቅሽና የጥያቄውን ልክ ብቻ መልሽልኝ። አንድ ቤት ነበር የምንኖረው አልሽ። አኮመንዴሽን ከነበረ አንድ ቤት አይደለም የምትኖሩት፣ የተለያየ ክፍል ነው የምታድሩት አይደል? ላይክ የተለያየ ቢልዲንግ ላይ ነው። ያንን ግልጽ አድርጊልኝ ጭንቅላቴ ላይ አንድ ቢልዲንግ ላይ ነው። የወንዶች ክላስ ለብቻ፣ የሴቶች ክላስ ለብቻ ነው። ሽንት ቤት ለጋራ ቆይ አንድ ቢልዲንግ ነው። ሽንት ቤት ለጋራ ነው። ኖ አሁን እንደ መሰለሽ አቡሳ ንግግራችን እዚህ አሁን እዚህ ቤት ውስጥ አሉ ክፍል አለን የእኛ ማለት ነው። የሴቶች ማደሪያ ለብቻ፣ ሽንት ቤታችን ለብቻ። እኛ ጋር ወንድ መምጣት አይችልም። አንቺም እዛ ነው የምትኖሪው? እዛው ነው። ስለዚህ ፍቅር ዲዛይን ሰራተኞቹን ሲቀጥር ማኖሪያም ይሰጣል፣ እዛው ያኖራል። ዋው መኖሪያ ለሴቱ ለብቻ ነው። ሴቱ ክፍል ወንዱ መግባት አይችልም፣ ወንዱ ክፍል ሴቷ መግባት አይችልም። አሁን እኔ እዚህ ቤት 4ኛ ወሬ እየመጣ ነው። እኔ የወንዶች ክፍል የቱ ጋር ነው ብትይኝ አላውቅም። በጣም ጥብቅ ነው። እሷ ምንድነው የመጀመሪያ ጊዜ እንዳለችሽ ክላሳቸውን ልታጸዳ ስትገባ እሱ አርፍዶ ስለሚነሳ እዛ ነበረ። እሷ ሁሉም የወጡ መስሏት ጽዳት ስለነበረች ቤተ ክላሳቸውን ልታጸዳ ስትገባ እሱ ነበረ። ያው ትወደዋለች፣ ግን ህጉን ስለምታውቅ የዚህም ቤት ስራ ማለት አስገድዶ ምናምን እንዳትይ ማሪ። እኔ ይኸውልሽ ያው መነጋገር ይመስለኛል ስለምትወደው ህጉን እንትን አላለችም። ከዛ በኋላ ግን ይኸውልሽ አልጋ እያያዙ ነው፣ ውጭ አልጋ እያያዝን ነው ብላለች። ይሄንን ነው ግን ያላረገችልሽ። ኦኬ ይሄን ትንገረኝ። ስትወጪ አብራችሁ ልታድሩ ስትወጡ ምን ብላችሁ ታስፈቅዳላችሁ ከመስሪያ ቤት? ሁለታችሁም ውጭ ስታድሩ ላይክ መስሪያ ቤቱ አይባንንም፣ አይፈቀድም። በመስሪያ ቤታችሁ ህግ 2 ሰዎች ግንኙነት ውስጥ ሪሌሽንሽፕ ውስጥ እንዲገቡ ስለማይፈቀድ ሁለታችሁም አዳር አስፈቅዳችሁ ስትወጡ መስሪያ ቤቱ አይጠረጥርም ወይስ ምን ነበር? እረፍት ይሰጥሻል። እረፍት አለው። በወር አንዴ ነው። በወር አንዴ እረፍት አለው። በወር አንዴ እረፍት ብላችሁ ትወጡና ውጭ ነው የምትገናኙት። ውጭ እንገናኛለን። ስለዚህ ከዛ ውጭ ግን መስሪያ ቤት ውስጥ አብራችሁ ነው የምትበሉት? ምግብ እኔ እና እሱ ከታወቀ በኋላ አሁን ይፋ ከወጣ በኋላ ነው እንጂ በፊት አብረን 3ኛ ልጅ ካረገሽ በኋላ እኮ ነው ይፋ ይወጣው አይደል? እሺ እሱ ይፋ ከወጣ በኋላ ነው። ቆይ ይፋ እሱ እዛው እያለ ይፋ ወጥቶ ነበር? እዚሁ እያለ ይፋ ወጣበት። እኔ አወጣው። ምክንያቱም ለ3ኛ ጊዜ አስወርጁ እያለኝ እያስገደደኝ ስላለ እኔ ግዴታ ምንድነው ማወቅ ያለብኝ ማወቅ አለበት ሁሉም ሰው። እና አቡ ልደት የት ነበር ሲያከብሩ የነበረ? እዚህ እኮ ነው ያከበርነው ልደት። እኮ አሁን እነዚህ የሚያማምሩ የልደት ፎቶዎች ኬክ ስትቆርሱ ምናምን ስትራጩ ምናምን ያለው ያከበራችሁ ደስታ ውስጥ ነው እንዴ? እኔ እኮ ጓደኞቻቸው ከታወቀ በኋላ በቃ ምክንያቱም እኔም ጥሩ ሰው ነኝ።
ወደኝ ሁሉም ሰው ያውቃል እወድሻለሁ እንደሚለኝ ያው ሰው ወደኛል ማለት አልችልም። ምን ይወደዋለሁ ልለው እችላለሁ እንጂ ማለት ነው። ከዛ አንፃር ታወቀ። በቃ እኛም ሱቃችንን ከፍተን የራሳችንን ህይወት እንኖራለን ተባብለን በቃ ጨርሰናል። ወተን የራሳችንን ህይወት ለመኖር ለመመስረት ማለት ነው። ምክንያቱም ወረቀቴንም አሰርቻለሁ ጨርሻለሁ። ስለዚህ ጨርሰናል በዛ ማለት ነው። ስለዚህ ድርጅቱ ፈቀደላችሁ ማለት ነው። አንድ ላይ አብራችሁ በፍቅረኝነትም ሆናችሁ አልተባረራችሁም። ህጉን ምክንያቱም ስራችንን በአግባብ እንሰራለን። በቃ ምክንያቱም ልንወጣ ስለሆነ ጋብቻ ወረቀት ልንፈርም ስለሆነ በስነስርዓት ተጋብተን ለመኖር ስላሰብን ሱቅን መክፈት ስለፈለግን ባለን ብር በዛ በቃ ደምድመናል እኛ ማለት ነው። ብንወጣም በቃ ሱቃችንን እንሰራለን የራሳችን ህይወት እንኖራለን የሚለውን ማለት ነው። በዛን የጨረስነው ያንን ብር ያጠራቀምነው ሱቅ እንከፍታለን በሚለው ነው። በቃ ሱቅ እንከፍታለን የራሳችንን ህይወት እንኖራለን የሚለውን ማለት ነው። ያ ስለዚህ ፍቅር ዲዛይን በጣም በእውነት በጣም የተባረከ ሰው ነው። አንድ ቀን አውጥቶኝ አያውቅም። አቡ አንድ ቀን ስራ የማልገባበት ቀን ይበልጣል። አንዴ ፍቀጂኝ እባክሽ አንዴ። ፍቅር ዲዛይን በጣም መልካም ሰው ነው። አንደኛ እናንተ ሁለት ሰራተኞቹ ሪሌሽንሽፕ ውስጥ ገብታችሁ ይሄንንም አውቆ አላባረራችሁም። እንደገና እሱ ሁለቴ አስወርዶሽ ለሶስተኛ ጊዜ አስረግዶሽ ክዶሽ 10,000 ድርሃምሽን በልቶ ሲጠፋ እንኳን ፍቅር ዲዛይን አውጥቶ አልጣለሽም። አርግዘሽ እንኳን እርጉዝ ሆነሽ መስራት ባትችይ እንኳን ስቲል ከነ እርግዝናሽ ተቀብሎ ስቲል እያሰራሽ እያኖረሽ ያለው ፍቅር ዲዛይን ስለሆነ እኛ ፍቅር ዲዛይንን እናመሰግነዋለን። በህዝብ ድምፅ አመሰግነዋለን። በጣም እውነት በዚህ 8,500 ሰው ስም እኔ እጅግ በጣም አድርጌ አመሰግናለሁ። እስቲል አርግዘሽ እንኳን አውጥቶ ስላልጣለሽ እስቲል እያሰራሽ ስለሆነ አመሰግናለሁ በጣም። ስራ እንኳን ማለት ነው እመቤቴ ከደከመኝ አልገባም። ለምን ገባሽ? ለምን እንዲሆንሽ? ለምን ስራ አልገባሽም? ምን ጎደለ? እመቤቴ አንድ ነገር አንቺ ደህና ነሽ? እንዴት ነሽ? በቃ ከጠፋሁ ትንሽ